አንድ ቀን ረሱላህ ሰለላሁ ዐለይሂ ወሰለም ፋጢመቱ ዛህራ አብረው ቁጭ ባሉበት ዘጋቢው ማን እንደሆነ አላውቅም። ይሄ ሐዲስ የሆነ ነገር ፋጡማን ሹክ አሏት፣ አለቀሰች። ይሄን ሐዲስ ታውቀዋለህ? ከጥቂት ሰዓታት በኋላ የሆነ ነገር ሹክ አሏት አይደል? ከዛ ሳቀች። አቡበክር ናቸው ጠያቂው ራሱ። ምንድን ነው ቅድም ረሱላህ የሆነ ነገር አሉሽ፣ ሳቅሽ፣ አለቀስሽ፣ በሁለተኛው ደግሞ ሳቅሽ፣ ፕሊስ ንገሪኝ የተፈጠረው። አይ መጀመሪያ ላይ በቅርቡ ወደ አኺራ እንደሚሄዱ ነገሩኝ፣ ደንግጬ አለቀስኩኝ። ሁለተኛው ላይ ደግሞ ከቤተሰቤ መጀመሪያ የምትከተይኝ አንቺ ነሽ አሉኝ፣ ደስ ብሎኝ ሳቅኩኝ። በአሁኑ ጊዜ አማርኛ ልንገርህ፣ አሜሪካ ዲቪ ደረሰህና ልትሄድ ሆነ። ሊሄድ እኮ ነው ብለህ ለልጄ ነገርካት፣ ሕፃን ልጄ መለየት ነውና አለቀሰች። አይ እንዴት እኮ ቪዛ ልክልሻለሁ አልካት። ልንገናኝ ነው። አሜሪካ በተሻለ ኑሮ የተሻለ ህይወት እንደሆነ እርግጠኛ ስለሆንክ ከሆነ አንተም እንዲህ ቀለል አድርገህ ነገርካታል። እሷም ደስ ያላት እንደዛ ነው። ሞትም በዛ ደረጃ መረዳት ብትችል ሂደህም እንደምትገናኝም ለመገናኘት ግን መልካም ነገር ላይ እሱ ነው እኮ አሁን እኮ እርግጠኛ ለሆንክበት ነገር እኮ ነው የምትዘጋጀው። ኦኬ እርግጠኛ አለመሆናችን ነው የሚያዘናጋን የሚል ኖት ይኖረው ይሆን? ለዛ ነዋ ሜዲቴት አድርገህ አሁንም ሞት አለ የሚለውን ሜዲቴት አድርግበት የሚባለው እኮ ለዛ ነው። እንደዛ ከሆነ እርግጠኛ ከሆንክ እዚህ የምታከማቸውም ሀብት አይጨንቅህም፣ ምንም አይደለማ፣ ከፍ ዝቁም አይደንቅህም። ስለዚህ ተፈኩር ማለት እዚህ ቦታ ነው ወይ ተፈከሩ ነፊ ኸልቂ ሰማዋቲ ወልአርድ ነው። በምድርና በሰማያት ጉዳይ ላይ ተፈኩር ታደርጋለህ። ከመኽሉቃቱም በሞት በምናም በሙሉ ተፈኩር ታደርጋለህ። ያ ነገር በደንብ አንደርስታንድ እንድታደርገው ውስጥህ ጋር እንዲዋሃድ በቃ የተዋሃደ ሁሌም አለ ብለህ ያመንክበት ነገር ቢከሰት ባይከሰት አይደንቅህም። መሞቱን እርግጠኛ የሆነ ወታደር እኮ ጦርነት ላይ አይሞትም፣ አይሸነፍም። በእርግጠኝነት ሞት አለው በቃ ብሎ የሚዋጋ ወታደር ማለት ነው። ልሙት ዱንያ ላይም በምትሰራቸው ስራዎች በቃ ልሙት ሞት ነው ፊቴ ላይ ያለው ብለህ ስትሰራ ምን እንደሚያስፈልገው ታውቃለህ። ስለዚህ የምታከማቻቸው ልጆች፣ ሚስቶች፣ ምናምኖች ምንም ዋጋ እንደሌላቸው እርግጠኛ ትሆናለህ። ኸይር ስራህ ደግሞ ከነማን ጋር እንደሚያገናኝህ እርግጠኛ ትሆናለህ። ኸይር የምትሰራው ስራዎች ፊት ለፊትህ ነገ ሂደህ የምታገኛቸው ሰዎች መሰናከል እንዳይሆንህ አካሄደህ ወደዛ ያመጣሃል።